አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ አለሁ አልሐምዱሊላህ። እንደምን አረፈዳችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ቅንነት ለራስ ነው፣ አይከፈልበትም፣ ዋጋ ያወጣምና ቅንነት ለራስ ነው። ሰብስክራይብ አድርጉኝ፣ እንዲሁ ቪዲዮውን ላይክ አድርጉ። ላይክ ያደረጋችሁ ስለምትከታተሉኝም አብራችሁ ስለሆናችሁም ምስጋናዬ ከልብ ነው። ወዳችኋለሁ። እውነት የተሰኘው ፕሮግራም ክፍል 11 ደርሰናል። እስከ መጨረሻው አብራችሁን ሁኑ። ምርጥና አጓጊ ፕሮግራም ነው፣ ትወዱታላችሁ። በባለፈው በክፍል 10 እንዴት ተመለከትነው ሚኪ የእናቱ አድራሻ ጠፍቶበት ፍለጋ ላይ ነበረና እናቱን አባትየው ገሎ፣ ነገር ግን እሱ እንደ ንጹህ ሰው ሆኖ ተቀምጧል። እናም ልጄን እፈልገዋለሁ ማግኘት እፈልጋለሁ ብሎ ለዶክተር ከነገረው በኋላ ዶክተርም ወደ ሚኪ ሂዶ አባትህ ሊያናግርህ ይፈልጋል፣ እንዲሁም የእናትህን አድራሻ ሊነግርህ ይፈልጋልና አባትህን አገኘው ብሎት ነበረ። ሚኪም እንግዲህ የእናቴን አድራሻ ከነገረኝ ብሎ ወደ አባቱ ጋር ከሄደ በኋላ እኔ አንተን ላገኝ ፍላጎትም አልነበረኝም፣ ነገር ግን የእናቴን አድራሻ ይሰጥሃል ተብዬ ነው የመጣሁት አለው። አባትየውም የእናትህ አድራሻ እያለ በአፉ ላይ ነገርን እያልጎመጎመ ነበረ የተለያዩት። ዛሬም እንግዲህ አልነገረውም የሚኪ እናት የት እንዳለችና ምንም እንደሆነች ምን እንደደረሰባትም አልነገረውም። አንተ የመጣኸው የእናትህን አድራሻ ልትፈልግ እንጂ እኔን ብለህ አይደለም፣ ለካ ስለኔ ምንም አታስብም ሲለው፣ አዎ ስላንተ አላስብም፣ ምክንያቱም አንተ ለኔ ስለማታስብልኝ እኔም ላንተ አላስብም ብሎ ልጅየውም ለቅሶውን ቀጠለ። አባትየውም እኔ ስላንተ እናት እማቀው ነገር ምንም ነገር የለኝም፣ ትኑርም ትሙትም የትም እንዳለች አላቅም፣ ደውላልኝም አታቅም ሲለው፣ እንዴት ታዲያ የዚህን ያክል ጨካኝ ሰው ትሆናለህ? ቢያንስ እኮ የልጅህ እናት ናት፣ ቢያንስ እኮ የሆነ ጊዜ አብራችሁ ነበራችሁ፣ ዛሬ ብትለያዩም እንኳን ለምንድን ነው እናት ያለችበትን ቦታ ፈልገህ የማትነግረኝ? ወይስ ለምን አትደውልልኝም ብሎ ሲለው፣ እናትነቷ ለአንተ ነው እንጂ ከኔማ ከተለየች ምን ታደርግልኛለች? ለኔ ምንም አይደለችም ብሎ የሚያስጠላ ንግግር መለሰለት። እና እናትህን ለማግኘትና በስልክ ለማውራት ከፈለክ ወይም ያለችበትን አድራሻ ለመፈለግ ከፈለክ ከኔ ጋር መስማማትና ሰላምና እርቅን ማውረድ ያለብህ ሲለው፣ እናቴን ለማግኘት ወይም የእናትን አድራሻ ለመጠቆም ስትል ከኔ ጋር ድርድር እየጀመርክ ነው አባቴ ይለዋል። የኔ ልጅ እኔ ላንተ የሚጎዳህን ነገር በጭራሽ አልመኝልህምም አልልህምም ይለዋል። ልጅየውም አባቴ ምንድን ነው የምትለኝ ሲለው፣ እኔ ነግሬሃለሁ ከትምህርትህ ተቋረጥክ፣ ይችን የዲሃ ልጅ ወደህ ከሁሉም ነገር ወደኋላ ቀረህ። አንደኛ ነገር እንደዚህ ራስህን ጥለህ ማየት በጣም ከባድ ነው ለኔ ያለው። ብበሳቆልም ብናደድም ብከሳ ብጠቁርም አባቴ ታውቃለህ፣ በአንተ ምክንያት ነው ይህ ሁሉ ማዕት እየወረደብኝ ያለው ሲለው፣ በእኔ ምክንያት አይደለም፣ ይልቁንስ የእናቴን ስልክ ትሰጠኛለህ ወይስ አሰጠኝም ሲለው፣ አንተ በእኔ ሀሳብ ታልተስማማህ በጭራሽ የእናትህን አድራሻ አልነግርህም አለው። ነግሬሃለሁኝ ከኔ ጋር ተስማምተህ የእናትህን አድራሻ ብታገኝ ይሻልሃል፣ ይልቁንስ ወይ ድንገት ትሞትና በኋላ ይቆጭሃል ብሎ ያስፈራራዋል። ኧረ አባቴ በፈጠረህ ፈጣሪህን ፍራ፣ ለምንድን ነው የምትሞተው? ለምን ትሞታለች ሲለው፣ አንተ አትሞትም ስላልክ ብቻ እናትህን ሞት ይፈራታል ወይም ተሞት ትቀራለች ማለት አይደለም ብሎ አባትየውም ማስፈራራቱን ቀጠለ። ይልቁንስ በእሷ ቦታ አንተ በሞትክ ብሎ አባቱን ሲለው፣ አባትየውም ለእኔ ሞቴን ተመኝህልኝ ይለዋል። ልጅየውም በጣም ተደናግጦ በተናገረው ቃል እንዲማፈርም ብሎ በቃ ካሁን በኋላ ቅን ስለ ሞት ማውራታችንን እንተወውና ስለ ሰርግ እናውራ ይለዋል። የምን ሰርግ? ምን አይነት ሰርግ ነው የምናወራው ሲለው፣ አባትየውም ሚኪም እኔ ለእውነት ሽማግሌ ልልክ ነው አለ። በጭራሽ አታደርገውም፣ እኔ በህይወት እያለሁ ለህይወት ሽምግልና ልከህ የዛችን የዲሃ ላይ ስታገባ ቆሜ የማያባት አይደለሁም ሲለው፣ ሚኪም አዎ አደርገዋለሁም፣ እኔና እውነት አብረና ያለነው ወደፊትም ተጋብተን እንኖራለን አለው። እኔ ነግሬሃለሁ፣ እነዚህ ሰዎች በዲግም ተተብትበው መድኃኒት አብልተው አፍዝዘውሃል። ይሄ ፍቅር ሳይሆን በሽታ ነው። ተው ልጄ፣ እኔ የምልህን ስማና ያችን ሊተዋትና ና አለው።
ልጅየው በጭራሽ እኔ እውነትን በጣም አፈቅራታለሁ። ስለምን መድኃኒት ነው የምታወራው? እኔ በጣም ነው የምወዳት። እሷ ለእኔ ህይወቴ ናት። ብዙ ነገር ያየችልኝ፣ ብዙ ነገር የሆንኩላት፣ ብዙ ነገር የሆነችልኝ የህይወቴ መሰረት ናት እና እውነትን በጭራሽ አልተዋትም ሲለው እኔ የማደርገው ነገር ሁሉ በብልሃት ካልሆነ ምንም ሊያደርግልህ አይችልም፣ ምንም ህይወትህ ቀጣይነት ሊኖረው አይችልም ብሎ አባትየውም ሲያስፈራራው ልጁም በመልካም ሙሉ ብሎ ተመኪናው ላይ ወርዶ ሄደ። የእውነት እናትም ከህመማቸው አገግመው ስራቸውን ጀምረው ጉሊታቸውን እየሰሩ ነው። በስራ ቦታቸው የእነ እውነት ወዳጅ የሆነው ዶክተር ሄዶ ጠየቃቸው። ማዘርዬ እንዴት ነዎት? ሰላም ነዎት? ተሻለዎት? ብሎ ሲጠይቃቸውም የእውነት እናትም በጣም ሰላም ነኝ፣ ደህና ነኝ፣ ተመቀመጥ እኮ ይችን ቸርችሬ ልግባ፣ ለቤት ኪራይ እንኳ ቢሆነኝ ብዬ ነው አሉት። ዶክተርም ምን የቤት ኪራይ ብቻ ሌላም ይተገብራል እንጂ ቤት ከመቀመጥ መስራቱ የተሻለ ነው ሲላቸው አይ የቤት ኪራያን ከቻልኩኝ በቀን አንዴ ከበላሁኝ ይበቃኛል፣ እውነት እንደሆነች እኔን ከቤት ጥላኝ ሄዳለች አለችው። ዶክተርም ማዘር እንደዚህ ያትበሉ፣ እውነት ሁሌም ስላንቱ ታስባለች እና እንደዚህ ማሰቡን ተውት ሲልም ሴትየዋም በጭራሽ እሷ ለኔ አታስብም፣ ብታስብልኝማ ከባዶ ቤት ጥላኝ ወንድ ተከትላ ባልሄደች ነበር ብላ ሴትየዋም ተቆጣች። እኔ በእሷ ተናድጄ ራሴን ምን ማላጠፋው ለፈጣሪ ብዬ በዱንያ ላይ እንደተሰቃየሁ ደግሞ የመጨረሻው ቤቴ እንዳልሰቃይ ብዬ ፈርቼ ነው እንጂ ራሴንም ማጥፋት ነበረብኝ ስትል መለሰችለት። አረ በጭራሽ ይሄን ሀሳብማ እንዳያስቡ አለ ልጁም። ስለ የትኛዋ ልጄ ነው የምትለው? ልጄ? የትኛዋ ልጄ? ልጄ እኮ ሞታለች፣ ቀብሬያታለሁ። እሷ እኮ ወንድ ወዳ ወንድ ተከትላ ተቤቴ የወጣች ለታ ነው እየቀበርኳት ብላ ጠንከር ያለ መልስ መለሰችለት። ማዘርዬ እንደዚህማ አይባልም፣ እውነት ስላንቺ ማንም ነገር የላትም፣ ምንም ነገር እህትም ወንድምም ዘመድም የላትም እና መምጣቷም አይቀርም፣ አንቺም ደግሞ መቀበልሽ አይቀርም፣ ምክንያቱም እናት ነሽ፣ እሷም ልጅ ናት በማለት አስታራቂ ነው። መቼም ዶክተር ሁሌም ቢሆን የሰዎች አስታራቂ በጣም ጥሩ ልጅ ሰው ነው። ሚኪና እውነትም እዛች ጎጃቸው ቁጭ ብለው ስለ እናቷ ተጨንቃ ስለነበረ ስለ እናቷ ስታወራ ሚኪ እስኪ ለዶክተር ደውልለት እናቴን አግኝቷት ይሆን እንዴ ብላ ጠየቀችው። እሱም ሚኪም ቢሆን እውነቴ ተይ እንደዚህ አታስጨንቅኝ፣ እኛም እኮ ዶክተርን አስቸግር ነው ጧት ማታ እየጨቀጨቅን ይሉንታ የሚባል ነገር አለ፣ ስለዚህ እስኪ ትንሽነቱ በራሱ ጊዜ ይመጣል ቢላትም እሷ ግን ስለ እናቷ መጨቅጨቋን ቀጠለች። ከዛም ሚኪም ስለ እናቷ አስቦ ስለነበር ነገር ግን ፍቅር ነውና እሷን አላስጨንቃትም ብሎ በራሱ ዋጥ አድርጎት ነበር። ከዛም ትንሽ ተቀየማት። እኔ እናቴ የማልለው እኮ አንቺን ትቀየሚኛለሽ፣ አንቺ እንዳትጨነቂ ብዬ ለአንቺ ሙራን እያሰብኩ ነው። ያልጠፋች መሰለሽ? እኔ ስለ እናቴ ያላስብኩ ያልተጨነቅኩ መሰለሽ እንዴ? አንቺ ግን ለእኔ ስሜት በጭራሽ አታስቢም። ጠዋት ማታ እናቴ ትያለሽ። አንቺም እናትሽን ጥለሽ እንደመጣሽ እኔም ቤተሰቤን ጥዬ ነው የመጣሁት። ስለዚህ ሁላችንም ለፍቅር ዋጋ እየከፈልን ነው። አትጨቅጭቅኝ በቃ ካሁን በኋላ እናትሽን ዶክተር አይቷት ሰላም እንደሆነች ነግሮኛል። የኔ እናት ደግሞ ስንት ጊዜ ድምጿን እንኳ ሰምቼ አድራሻዋን እንኳ የት እንዳለች የነገረኝ ሰው የለም አላት። በዚህን ሰዓት በመካከላቸው ጭቅጭቅ ተፈጠረ። ሚኪ ተነስቶ ይወጣል። እውነትም ብቻዋን ስታለቅስ ቆየች። እውነትም አስከፋሁት እንዴ? በእርግጥም እኮ የሚኪ እናት የት እንዳለች አይታወቅም። የሚኪ እናት ምን እንደዋጣትም አልሰማንም። የኔ እናት እንኳ ቢያንስ አድራሻዋን እየሰማው ነው በማለት ብቻዋን መነጋገር ጀመረች። ሚኪም የሆነ ቦታ ቆየት ብሎ ተመልሶ ወደ ቤት ሲመጣ የኔ ውድ በቃ በጣም ይቅርታ፣ አወለክነህ ቢያንስ የኔ እናት ከርቀት እንኳን እያዩኋት ነው፣ ያንተ እናት ድምፅም እንኳ አልተሰማም እና ትንሽ ራስ ወዳድ ሆንኩኝ መሰለኝ፣ በጣም ይቅርታ በማለት ጠየቀችው። እናም እሱም ይቅርታ በቃ ችግር የለውም ብለው ይቅርታ ተባባሉ። በመጨረሻም ሽምግልና ወደ እውነት እናት ዘንድ ተልኮ ነበረ።
ሽምግልናውንም የእውነት እናት በጭራሽ አልፈልግም አልቀበልም ብላ መልሳቸዋለች። ሽማግሎቹም በእርግጥ በአንድ ቀን ተቀበይና አንልም በሌላ ጊዜ ተመልሰን እንመጣለን በማለት ትተው ሄደዋል። ሌላ ጊዜ ትቀበል ይሆን ወይስ አትቀበል ይሆን? በሌላ ቪዲዮ የምናየው ይሆናል። በያላችሁበት ቸር ሰንብቱልኝ። አብራችሁኝ ስለሆናችሁ ከልብ አመሰግናለሁ።